በሰዓት ላይ ሄር ግሮ እኔ አሁን ተጠቅሜ ያውቃለሁ። አሁንም ተጠቅሜ ያሳያቸዋለሁ። እኔ ምንም ችግር የለብኝም። ምክንያቱም የምተማመንበትን ነገር ነው እቃ ነው የማመጣው። በተለይ የጸጉር ምንም ነገር፣ የፊት ግን አላመጣም ምንም ነገር። ወይ ሳሙና ምናምን ካለውን በተለይ ክሬም አላመጣም። ኔቨር ማላመጣ ነገር ቢኖር የፊት ክሬም ነው። ማቃቸውን ነው ማመጣው እኔ። ምክንያቱም በእናንተ ላይ ምንም አይነት ጉዳት እንኳን ቢመጣ አንደኛ ለህሊናዬ ደስ አይልም፣ ሁለተኛ ነገር ደግሞ ጥሩ አይደለም ለኔ። ኦኬ። ስለዚህ ሄር ግሮ ኦሪጂናሉ ከተቀባችሁ ኋላ ጸጉር ያወጣል። ይሄ እንዳውም እስከዚህ ካመጣችሁት እስከዚህ ያወጣል ጸጉር ማለት ነው። ግን የሚያግዘው ኦይል ከጎኑ መጠቀም አለባችሁ ማለት ፈልጌ ነው። ኦኬ። ኦሪጂናሉ ሄር ግሮ ነው ይሄ ማለት ነው። ከጎኑ ግን ኦይል መኖር አለበት። እውቀት ባለመኖራችሁ ነው በነገራችን ላይ ሄር ግሮ ተጠቅማችሁ ጸጉራችሁ በቅሎ ተመልሶ የተሰባበረው ማለት ነው። ይሰባበራል፣ እድገት አይጨምርም ብዙ እድገት እንዲጨምር ደግሞ በዛው እንዲጠነክር ጸጉራችሁ ግዴታ ኦይል መጠቀም አለባችሁ። አሁን አልታ በጣም አሪፍ ነው። ሊፕ ኦይል አሁን ላይ በጣም ተስማሚ ነው ለኢትዮጵያን ማለት ነው። ለምሳሌ ከኬሚካል ነፃ የሆኑ ኦይሎች ናቸው፣ የተፈጥሮ ግብአቶች ናቸው አልታና ሊፕ ማለት ነው። አሁን ይሄ ከ12 አይነት ነው የሚሰራው፣ ከተፈጥሮ ነው። ኦኬ። ከቅጠል፣ ከአቮካዶ፣ ከሮዝመሪ፣ ከዱባ ፍሬ፣ ከተለያዩ ከተፈጥሮ ግብአቶች ነው ይሄ የሚሰራው ማለት ነው። ይሄም ልክ እንደዛ። ይሄ ግን እዚች ጋር ለራቀባችሁ ሄር ግሮ ተጠቅማችሁ ከዛም በኋላ ይሄኛውን ላዩ ላይ መጠቀም ትችላላችሁ ማለት ነው። በጣም አሪፍ ናት። ጸጉርም ያሳድጋሉ ሁለቱም ማለት ነው። የተፈጥሮ ግብአቶች ናቸው፣ ኬሚካል የላቸውም። የነበረውን አየው መጠቀም ማቆም አይደለም። ለምሳሌ ጸጉርሽ እስከሚያድግ ድረስ ከዛን ደግሞ ኦይል መጠቀም አለብሽ። ኦይል ከጎኑ መጠቀም አለብሽ። በነገራችን ላይ ማትወዱኝ ሰዎች ቤታችሁ አልመጣሁም። እሺ ቤቴ ነው የመጣችሁት። ከተሳሳችሁ ላርማችሁ ብዬ ነው። ስለዚህ ካልተመቻችሁ ብሎክ አድርጋችሁ ውጡ። እሺ ብዙ ማክፈም ለምን ኃጢአት ትገባላችሁ? ነገ እናንተም ስራ የራሳችሁ ስራ ስለምትከፍቱ በእናንተ ስራ ላይ ጠንቃት ሆኑ። እሺ ነገም እናንተ ሌላ ነገር ነው የምትባሉት። እሺ ማልመቻችሁ ከሆነ ውጡ፣ ምንም ችግር የለም። እኔ የሰው እጥረት የለብኝም። ከ800 ሰው ከሚቀመጥ 100 ሰው ቢቀመጥ እቃ የለሽ እንጂ ነው ፕሮብሌም። እሺ አሁን ወደ ስራ ስለገባው ለወሬ ሲሆን ነው 2000 የምንቀመጥ። ኦኬ። ይሄኛው ሄር ግሮ ደግሞ ሻምፖ ነው። በሻምፖ አይነት ነው የሚጠቅማችሁ። ሄር ግሮም ይሄኛውን ለማሳደግ ነው የሚረዳው። ጸጉራችሁ ለሳሳ እንዲፋፋ ይረዳል። ከዛ በተረፈ በጣም ጸጉራችሁ ብዛት እንዲኖረው ከፈለጋችሁ ብሉ ማጂክ ተጠቀሙ። በተለይ እንደዚህ የኔ አሁን ብሉ ማጂክ ነው 3 አመት አልፎኛል መጠቀም ከጀመርኩ። ሁሌ ነው ምላችሁ፣ የዛሬ አመትም የምትሰሙኝ እንደዚህ ነው ምላችሁ። ሁሌ ጸጉሬን ብሉ ማጂክ ነው የምቀባ። አስተሽዋር እንደኔ የሚጠቀም የለም። አስተሽዋር እንደኔ የሚጠቀም የለም በነገራችን ላይ ማለት ነው። በጣም ብዙ ነው ጸጉሬ ተተኩሶ ራሱ ማለት ነው። ብሉ ማጂክ በተለይ ጫፍ እንደዚህ እዚህ ላይ ብቻ ነው፣ እዚህ ላይ አይጠቅምም ጭቃ ቅባት። ኦኬ። ብዙ ነው ያውን ተተኩሶ ነው የሚባለው። በጣም ብዙ ነው። ኦኬ። እንደዛ ነው እና አስገባችኋለሁ። ላስረዳችሁ መጀመሪያ ተረድታችሁ ግዙ። እሺ አንድ እቃ ስትገዙ ማስረዳችሁ እኔ ላታልላችሁ አይደለም። እሺ ተረድታችሁ እንድትገዙ ስለምፈልግ ነው። የሚፈልግ ይገዛ፣ ያልፈለገ አይግዛ። እኔ ጣጣ የለብኝም። እሺ የሚያምነኝ ብቻ እንዲገዛኝ ነው የምፈልገው። ያላመነ መብቱ ነው አለመግዛት። ያኔ ውዴ አሳየኝ ብሉ ማጂክ። እሺ አሳያችኋለሁ። ይሄን ሰካላ ብዙ ሰዎች ስትጠይቁኝ ነበረ። ይሄንንም አምጥቼላችኋለሁ።
ኦሊቭ ኦይል ደግሞ ጸጉራችሁ ቶክስ ሲሆን ምናምን ለምሳሌ ሽታ አሪፍ ናት። ለሌላ ማለት ነው። ይኸው ይቺ ሰካላ ብዙ ሰዎች ስለጠየቃችሁ ነው ያመጣሁት። ይሄኛው ግን ፍሪዝ ማድረጊያ ነው። ይሄኛው ፍሪዝ ማድረጊያ ብዛት እንዲኖረው ያደርጋል። ብዛት ሆኖ እንዲፈርዝ ያደርጋል። ይቺኛዋ ደግሞ ለቀቅ ብላ እንድትፈርዝ ትደረጋለች ማለት ነው። ናስቲ መርጌታ ይመርግትክ የአባቴ አምላክ ናውጣ። ይቺኛዋ ደግሞ ፍርዝ አድርጋ ረዘም አድርጋ የሆነ እንድትጠቀልል ያደርጋል ማለት ነው። ይሄ ፍሪዝ ማድረጊያ ነው። ይሄኛው ጸጉራችሁን ፍሪዝ ማድረግ ስትፈልጉ ይሄ ብዛት አድርጎ እንትን ይላል ይፈርዛል። ይሄኛው ግን ረዘም አድርጎ ይፈርዛል ማለት ነው። ወደ ታች ጠጋ ብሎ ይሄኛውን ነው ያመጣሁት። ሌላ ደግሞ እንትን ነው ያመጣሁት። ሌላ ደግሞ ይቺን ነው። አመሰግናለሁ ዴዋ። ሌላ ደግሞ ይሄ ሌላ ደግሞ ይቺኛዋ ማለት ነው ቪታሚን ናት። ለምሳሌ ፊታችሁ ምናምን ለሚጦቅርባችሁ ፊታችሁ ይሆናል አይደለ ጭምድድ ምናምን በቃ ፈካ እንድትሉ ያደርጋል። ሰውነታችሁም ቪታሚን ነገሮች ያው ጠቃሚ ነው ለሰውነታችሁ ማለት ነው። ይሄ ቪታሚን ነው። ብዙ ሰዎች በጥብጣችሁ ነው የምትጠጡት። ምንድነው ነው ያልሽው መስዬ ውዴዋ? እኔ እኮ ብዙም አይገባኝም እንግሊዘኛ ነገር ውዴዋ። በአማርኛ እናውራ እንጂ ውዴ። አያችሁት? ይቺን ማምጥቼላችኋለሁ። በውስጡ 30 ፍሬ ነው ያለው። 30 ፍሬ ነው። እንደ ጁስ በጥብጣችሁ ነው የምትጠጡት። እሺ አስገቢ። ኧረ ተው በአማርኛ እናውራ። ይሄኛውን እያጠጣው አሳያችኋለሁ ቀብላይ ኖ ፕሮብሌም። በነገራችን ላይ የሚጠጣ ችግር የለም። ፊታችሁ ይሄ እኮ ማለት ነው ከእንትን ነው የሚመጣው። ቪታሚኖች ናቸው። የምታውቁ የሚያውቁ ልጆች አሉ። እናንተ ብቻ ተጠቀሙ። ማታውቁ ተውት፣ ይቅርባችሁ። አስገባችኋለሁ። የምታውቁ እሺ፣ የምታውቁ ብቻ ተጠቀሙ። ማታውቁ የሚጠጣ የሚበላ ነው፣ ችግር የለም። ቪታሚን ነው። እሺ ለምሳሌ ብዙ ጊዜ ቪታሚን ሲያጥረን እዚህ ሁላ እጃችን ሁላ እኮ እንትን ይላል ታውቃላችሁ። እንደዚህ ይነጫጫል ምናምን ፊታችን እንዲደርቅ ምናምን ብቻ በቃ ሰውነታችሁ ፍክት እንዲል ያደርጋል ማለት ነው። ቪታሚን ነገር ነው። ጠጥታችሁ ይሄ ከቪጂቴብሎች የሚሰራ ነው። ይኸው እዚች ጋር እንደተቀመጠው ማለት ነው። እና ከስትሮበሪ፣ ቲማቲም ምንድነው የሚባለው በአማርኛ አላውቀውም። ይሄን ብዙ ጊዜ ይሄኛውን ማን እንደሚጠቀም ታውቃላችሁ? ፊሊፒኒዎች ይጠቀማሉ በብዛት ማለት ነው። ፊታቸው ጥርት እንዲል ስለሚፈልጉ ፊታቸው ለምሳሌ ብዙ ጊዜ አይታችኋል ከሆነ የፊሊፒኒ ጥራት አለው ብዙዎቹ ማለት ነው። እና ብዙ ጊዜ የሚጠቀሙት ይሄኛውን ፊሊፒኒዎች ናቸው። ፊታቸው ጥራት እንዲኖር ስለሚፈልጉ ማለት ነው። ይሄ እንደ ጁስ ነው የምጠጡት፣ ቪታሚን ስለሆነ ጣፋጭ ነው። ኦኬ ይሄ 30 ፍሬ በውስጡ አለ። እሺ የኛውን ግን ከስተመር ጠይቆኝ ነው ያመጣሁት። ኦኬ ብዙ ከስተመሮቼ የኔ ደንበኛ የሆኑት አምጪልን ያሉ አምጥቻለሁ፣ በዛም ትርፍ አምጥቻለሁ። ስለዚህ ይሄኛው ደግሞ ሻበተር ይባላል። እኔ በነገራችን ላይ እንደ ዶክተር ጠይቄ ነው ማመጣው። ሳመጣ ለዚህ ነው ማስረዳችሁ። የፈለገ ይወስዳ፣ ያልፈለገ መብቱ ነው። እሺ ጧትና ማታ እያት እዚች ጋር ሲጀመር ማታ ከመተኛታችሁ በፊት ተኝታችሁ ጠጥታችሁ ሰሩ። ይቺኛዋ ደግሞ ሻበተር ይባላል። ይሄ ለምሳሌ ለጸጉራችሁ ለፊታችሁ የተፈጥሮ ነው፣ ኬሚካል የለውም። እንደ ቂቤ የቂቤን ቦታ የሚተካ ነው ይሄ። ኦኬ እንደ ቂቤ የቂቤን ቦታ ይተካል። አሪፍ ነው ይባላል። እኔ አልተጠቀምኩትም፣ አልዋሻችሁም። ኦኬ ግን የተጠቀማችሁ ልጆች ኮምቱ። በጣም ብዙ ሰዎች ወደውት ነው አምጪልን ያሉት ማለት ነው። ሰው ከስተመሮቼ ሽፎን የሚገዙኝ፣ ቱታ የሚገዙኝ፣ አበሻ ቀሚስ የሚገዙኝ ለዚህ ብሎ ሌላ ከስተመር እንዳያወጡ ብዬ ነው ያመጣሁት።
ኦኬ ይቺኛዋ ማለት ኦኬ ውዴት ልትቢ ነው ነው ሞይት ናሽ ሞይት አርጋለ ማለት ነው። አንቺ መሰልኩሽ እንደ ልጅ አስቀምጬ ምሮጣ ለሷ ብዬ ነው ቤት የገባሁት። ሁሉም ክፍት ነው ኖት ዝግ። እሺ እንደዛ ነው። ከእናት በላይ አዋቂ ቡዳ ነው አለች እናቴ። እውነቷን ነው። ለካ ተረቱ ሁሉ ትክክል ነው። እሺ ሌላስ? ሁሉም አስተሳሰብ ይለያያል። ትንሽ አስተሳሰብ ያለው ሰው አለ። ትልቅ አስተሳሰብ ጭንቅላቱ ሰፊ ትልቅ ስማርት የሆኑ ሰዎችም አሉ። ሰው ጊዜው ነው ብለን ማለፍ እንችላለን። ውፍረት ሲያምርብሽ ቴንክ ዩ ቨሪ ማች። ልቀንስ ነበር ታውኩት። ኧረ ተውት። እኔ ሚዛን ላይ ስወጣ እየጨመርኩ ተቸገርኩ። ካሁን በኋላ ሚዛን ላይ አልወጣም ብዬ ለራሴ ቃል ገብቻለሁ። እሺ ካሁን በኋላ ሚዛን ላይ አልወጣም ብዬ ለራሴ ቃል ገብቻለሁ። እሺ እኔም ብሎ ሚዛን ላይ ወጪ ማፊ። ካሁን በኋላ ሚዛን ላይ አልወጣም። በየቀኑ አንዳንድ ኪሎ የጨመርኩ ነው። ሳይፈልግ አስቀምጦ የሄደና የውጭ ኮተታ አንቺም ራስሽ ማለት ነው። ጎ አውት ማልመችሽ ከሆነ መውጣት ትችያለሽ። አዎ ስለ እኔ ለማውራት መጀመሪያ እኔ ማወቅ አለብሽ። ስለ አንድ ሰው ለማውራት ስታስቢ ግዴታ እኔ ማወቅ አለብሽ። የሰውን ማንነት ሳታውቁ ያ ሰው ያለበትን ሁኔታ ሳታውቁ አፋችሁን ለመክፈት አትሞክሩ ነው ዋና ፖይንቱ። ከዛ በተረፈ ማንም ሰው ልጁን ጥሎ ሄደ አልሄደ ይሄ የኔ እንትን አይደለም፣ መብቱ ነው። ኦኬ በሆነ አጋጣሚ ሁላችንም እንወጣለን። ስንቶቻችን ነን ልጆቻችንን ጥለን ነው ወደ ስደት የተሰደድ ነው። እናንተ ብቻ አይደላችሁም። እሺ ስለዚህ ስለ እናት ለማውራት ስታስቡ መጀመሪያ ቆም ብሎ ማሰብ ይጠበቅባቸዋል። ስለ እኔ በአሁን ሰዓት ላይ ያለሁበትን ለመናገር ግዴታ እኔ ማወቅ አለባችሁ። እሺ እኔ ማወቅ አለባችሁ። ምንም ቢሆን ምን እናት ለልጇ ትክክል ናት። ወደድሽም ጠላሽም ዋጥ አርገሽ ትፊያትም። ኦኬ ሶ ማንም ሰው ከእናት በላይ አይሆንም ለልጅ። ለእኔ ልጅ እኔ እናት ነኝ። ለልጄ ከኔ በላይ የሚያስብላት እዚህች ምድር ላይ አንድም ሰው የለም። ኦኬ ይሄንን ጠንቅቃችሁ ሪከርድ እያደረኩ ነው። የሰው ልጅ ላይ ፊት ብላችሁ ብዙ ለማውራት አትሞክሩ። እሺ ሁላችንም ኢትዮጵያ ዋልደን ምን ብለን ገንዘብ ሆኖብን ተሰደን ከልጆቻችን 7 አመት 6 አመት 8 አመት ስማችንን የማያውቁ ልጆች አሉ። ስማችንን ከነመፈጠራችን ወልደን አምጠን 9 ወር ሙሉ በወዳችን ይዘን ወልደናት በ6 ወራ ወይ በ5 ወራ በ8 ወራ ጥለናት ነው የምንመጣው። ከዛም በኋላ ከ5 አመት ወይ ከ6 አመት በኋላ ስንሄድ እህቴ ብላይ ነው የምጠራኝ። ከዚህ በላይ ከአረብ ሀገር ሴት በላይ የታመመና ከአረብ ሀገር ሴት በላይ የልጅ ናፍቆት የሚያቅሱ የለም። ብዙ ለማውራት አትሞክሩ። እሺ ብዙም ለማውራት አትሞክሩ። ሁሉም የራሱ ህመም አለው። ለዛ ይሆናል ሁሌ ከጎኗ ለመሆን የወሰንኩት። ኦኬ ብዙም አታውሩ። እሺ ስለ ህይወት ስለ ሰው ግል ህይወት ኖርማሊ ለምሳሌ አሁን ስለ ባለትዳር ማውራ አጠቃላይ ነው ማውራው። ስለ አንድ ሰው ግለሰብ ህይወት አላወራም። ስለ ሴት ካወራው ስለ ሁሉም ሴቶች አወራለሁ እንደ ሀሳብ። ስለ ወንድ ከሆነ ሁሉንም ወንድ ሀሳብ ነው ልሰጥ የምችለው። ከዛ ውጪ እያንዳንዳችን ያለንበትን ሁኔታ የምናውቀው ራሳችንና ራሳችን አምላካችን ብቻ ነው። እሺ ብዙም ለማውራት አትሞክሩ። እሺ ለማለት ፈልጌ ነው። ከዛ በተረፈ ሌላ አላመጣሁ አለ። እሺ የተሳደብሽውን አዙርሽ ሞከርሽ። አዎ አንዳንድ ሴቶች አሉ። ለምሳሌ አሁን ልጃቸውን እንኳን ማለት ነው ዞር ብሎ ማያዩ አሉ። ነፍ ሰዎች ማለት ነው። እሱንም እንድነግርሽ ከፈለግሽ ደግሜ እነግርሻለሁ። ኦኬ ስለኔ ለማውራት አትሞክሪ። አንቺም አለሽ። አንዳንድ ሰዎች አላችሁ እኮ ዞር ብላችሁ እንኳን የማታዩ
ሰው ስለናንተ አይመለከተኝም ግን ስለኔ ዋስንት ነው የበግ መድኃኒት የለንም ወዴዋ እሺ የበግ መድኃኒት የሚገኘው በግ ቤት ነው እኛ በግ አይደለንም እሺ የበግ መድኃኒት የሚገኘው በግ ቤት የበግ መሸጫ የበግ ማን ነው የፋርማሲ አለው አይደል መድኃኒት የእንስሳ መድኃኒት ቤት ነው ያለው እኛ ቤትማ የለም በግ ስላሉ የበግ መድኃኒት ማፊ ሰው ለማናገር አትፍጨርጨሩ እሺ ብዙም አትፍጨርጨሩ ስለኛ ለማውራት በግ ሰፈር አለ የበግ መድኃኒት በግ ሰፈር አይደለም ተሳስተሻል እሺ ይሄ የበግ ሰፈር አይደለም ይሄም የበሬ ሰፈር አይደለም የእንስሳ ሰፈር ጋር ታገኘዋለሽ ውዴዋ የቺ ሽፎና ያያችኋት እንዴት አባቷ እንደምታምር ድንግል ይወት እቺ ሽፎ እንካስቲ አታምሩ ካናል በላክ Thank you ቢሰድቡሽም አንቺ ዝም ቢያቸው አረኔ ጣጣ የለብኝም ሰደቡ ከክብር የሚያወርደኝ የለ ምን ያመጣሉ እኔ ብሰድባችሁ ወይ ጭልፋ ጎንፎ ብል ነው ሌላ ስድብ የለ ኖ ፕሮብሌም ውዴ አትጨነቂ እኔ አሁን ስራ ልሰራ ነው ውዴ ወርክ ስራ ልሰራ ነው እሺ ምንም ማንም አይመጣም እንደው ማነው ስሙኝማ አስገቢ ቆይ ሽቦላ ላስተዋውቅ ነው መጀመሪያ ላስተዋውቅበት ቅባቱ አለሽ አረ ብዙ ነገር አምጥቻለሁ ዛሬ ቆይ እንጂ ወፍራሞችን እያሞገሰ ቀጭንችን ሲያነክት እውነት ነው ቀጭኖች እኮ ነገረኛ ናቸው እኛ እኮ ጣጣ የለብንም ለዛ ነው የምንወፍረው ተንኮል የለብንም ምናምን ለዛ ወፍራም ነን ቀጭኖች ነገረኞች ናቸው እናንተ የለኮሳችሁት ነገር ራሱ አይበርድም too much problem ይቀርባሉ እንግዲህ ምንም ማረጋች ጊዜው እኮ ነው እናንተ ያቀጣጠላችሁት እሳት ራሱ አይበርድ ምን ልነበረ ረሳውት እናንተ አንድ ቀን ሽሮ እንድጋብዥኝ ቤትሽ መጥቼ ኖ እኔ ሰው አላምንም ወዴት አልፈልግም እኔ ቤት የሚመጣ ሰው እኔ ሰው አልፈልግም እኔ ሲጀመር ሰው ሀገር ነው ያለ ነው የምን ወደዚህ መሄድ ነው ስራ ስሩ ዝም ብላችሁ ከሀገራችን የወጣ ነው እዚህ ጎረቤት ለጎረቤት ለመሄድ ስራ ለመስራት ሁላችሁም ዳይ ወደ ስራ የምን እዚህ መሄድ ነው ያለ ስራ እንስራ ወደ ሀገራችን ገብተን ደግሞ ጥሩ ንፋስ እያናፈስን እንኖር እንደ ያለው ሰላም ውዴ እዚህ ቁጭ ብለው ኑሮ ተወዷል የሚለውን አትስሚ አንቺ ቀብረር ብሎ እየኖሩ ነው እንስራ ውዴ ስራ ስርት አድርገን እንሂድ ኩሜ አንቺም እኮ ነገረኛ ነገር እኮ ነሽ ቃጭን እኮ ነሽ እኔ እኮ አንቺን ሁለት ሆናለሁ አንቺ ሁለት እኔ አንድ አንቺ ሁለት ነው የምሆነው እንጂ እሺ ወደ ሀገራችን ውዴ ሰራ አርጉና ቤታችሁን ስሩና ከዛም በኋላ ወደ ሀገራችሁ ቆሎ በልታችሁ ብትኖሩስ ገብርኤልን ቆሎ በልተሽ ብትኖሪስ የምን ምን ነው ጥሩ እንቅልፍ ተኝተሽ ጥሩ ንፋስ አናፍሰሽ ደግሞ ደስ የሚለው ነገር ምግብ ሳቤ ወክብሽን በልተሽ ቆሎ እሸት በቆሎ በልተሽ ትኖሪያለሽ ውዴ የሚያወሩትን አትስሚ
አትስሚ። እኔ ኢትዮጵያ ሂጄ 1 ወር ከ2 ሳምንት ነው ቁጭ ብዬ የመጣሁት። አሁን እኔ ሂጂ እያለኝ ነው። ሂጂ ሶ አሁን ትንሽ ሸቀል ላርግና ሀገሬ ላይ የሆነች ስራ ከፍትና ህድት ነው የምለው። ሌላ ውስጥ ትርፍ ነው። አያችኋት ይቺ ሽፎን እንዴት አባታ እንደምታምር። የባልሽ ሚስት ነው የሚበላሽ? ማን ነው? እውነቴን ነው የምላችሁ። ኢትዮጵያ ሁሉም ሆቴል ብዙ ሆቴል አለ። ይኸው አንድ ሰፈር ብቻ ብዙ ሆቴል ነው የምታዩት። የሆነ ሰፈርም ብዙ ሆቴል አለ። ቁርጡ ቀዩ ብትሉ ጮማው ብትሉ እርግፍ ብሎ ነው ፊት ለፊት ያለው። ጠዋት ሙልት ብሎ ነው የምታዩት። ሰፈሩ በሙሉ ስጋ በስጋ ነው። ማታስ የለም ውዴ አልቋል ነው የምትባየው። ስለዚህ ይግባሽ። እሺ ዋና ፖይንት ቤት ይኑርሽ። እሺ ሰርተሽ ሰራ አርጊና ህደት እንደ ኑሮው ነው ውዴ። እንደ ሀብታም ልኑር ካልሽ ከሌለሽ ከባድ ነው። እንደ አቅምሽ ከኖርሽ ግን አዲስ አበባም ገነት ናት። እሺ ልንገርሽ ብዬ ለምንድን ነው የምጮይ? ካልጮውኩ ነው ያወራው አይመስለኝም። ስጮው ደስ ነው የሚለኝ። የልቤን የተናገርኩ ነው ይያስ። ካልጮውኩማ ምኑን አወራው ዳ እውነት የምሬን ነው። እኔ አሁን ኑሬ ነው የመጣሁት። እንደዚህ የሚካበድ አይደለም። ማፊ ዝም ብሎ እናንተ ሰርታችሁ ብር እንድትልኩ ፈልገው ነው። እዛው ስሪ ኑሮ ውድ ነው። ኧረ እባክሽ ስንት አመት 2 አመት ጨርሼ ነው ልመጣ ነው። ኧረ ኑሮ ውድ ነው ቤት ቀይሪ ይሉሻል። አንቀይርም። እናንተ የምትበሉትን በልተን እናድራታለን። ጾማችሁን አላደራችሁ የለም ውዴ። የለም ውዴ አብረን ነው የምንኖራት። እስከ መቼ የመዳም ኩሽና ውዴ? እስከ መቼ የመዳም ሽንት ቤት? ኧረ እዛው እናንተ እንደምትኖሩ እንኖራታለን። ችግር የለም። ኖ ፕሮብሌም። እንዴ ሊስትሮ የሚጠርግ ሰው በቀን 500 ይዞ እየገባ እንዴተው ተመስገን በሉ። ሁሉም እንደ አንተ የሽፎን እንዴት ነው የሚያምረው! እግዚአብሔር ይሁት የሰባቱ እንደሚያምር። የመዳም ኩሽና አትቅሩሺ። አመታትን መፍጀት አያስፈልግም። ማክሲመም ቤት ግዢ። በቃ ባለሽበት ሰፈር በተወለድሽበት ሀገር ይሁን የትም ሀገር ይሁን መጠለያ ነገር ይኖርሽ እንጂ ትኖሪያለሽ ውዴ። ዓለም 9 ናት፣ 10 አትሞላ። እሺ ሁሉም ኃላፊ ነው። ኑረሽ ሙቺ። እሺ እድሜ ልክሽን በሰው ሀገር ላይ በሰው ቤት ላይ አትጨርሺ ውዴ። ነገ ሀገርሽ ገብተሽ ለምን ሌላ አይደለም ሽሮ እየሸጥሽ ለምን አትኖሪ? ልጅሽን ወልደሽ ህልምሽን ኑረሽ ስትፈልጊ ተኝተሽ የምትፈልጊውን አየር ተንፍሰሽ ብትሞቺሽ ውዴ። በሰው ሀገር ላይ እየተንከራተትን አንኖርም። ሀገራችን ገብተን ያለንን ያገኘንን እየበላን እንኖራለን። አታስፈራሩን። እዛ ቁጭ ብላችሁ የምትይዙት አይፎን ስልክ ነው፣ የምታወሩት ችግር ነው። ኦኬ አይፎን የምትይዙበትን ገንዘብ ስራ ስሩበት። እውነት የምሬ ነው፣ ስራ ስሩበት። እዚህ የመጣችሁ እኛን ምን ኖት ጉድ አይፎን ትይዣለሽ፣ ጣራሽ ያፈሳል። መጀመሪያ አናኗር ማወቅ አለባችሁ። ይኸው ልገራችሁ። አናኗሩን ካወቅሽበትና አንቺ የስራ ሰው ከሆንሽ አዲስ አበባም አሜሪካን ነው። ዋናው እንደ ሰራሽ ነው የምትኖሪው። እስከ መቼ የሰው ቤት ኩሽና? እስከ መቼ መዳም ቤት ውዴ? 2 አመት 5 አመቴን እኮ ጨረስኩ። ልምጣ በቃ። ኧረ ኑሮ ውድ ነው እንዳትመጡ። እሳይ እንኳን ሆነ። አንቺም በይውን በላለሁ። እንኳን ሆነ እና እድሜ ልኬን እዚህ ልንከራተት። ኑሮ ውድ ከሆነ ለምን አመጡ? እሰይ እንኳን ተወደደ። አዎ የምሬ ነው። የብዙ መዳም ቤት የሚሰሩ ልጆች ችግር ነው ይሄ ንግግር። ምነግራችሁ ብልጡ ነው ብቻ። አናኗር ካወቃችሁበት ብዙ ነገር አለ። እሺ
ካለበለዛ ማፊ እናንተ የምትኖሩት ኑሩ። እናንተ ኢትዮጵያ ሂጄ ማታ የምተኙት 2 ሰዓት እንቅልፋችሁ ይመጣል። ድፍት ነው የሚያደርጋችሁ 2 ሰዓት ላይ ማታ 2 ሰዓት ላይ። እዚህ እኮ ከሌሊቱ 8 ሰዓት እንቅልፍ አይዘንም። ከሌሊቱ 8 ሰዓት ኦልሞስት ቁጭ ብላሽ የምታድሪበት ጊዜ አለ። እንቅልፍ ያዳፋሻል እዛ 2 ሰዓት። ጠዋት 12 ሰዓት ወደ ስራሽ ትነሻለሽ። አይምሮሽ ሰላም አለው። በጣም በቃ ሰላም። እንዴት ብዬ ልንገራችሁ? እግዚአብሔር ይምሬ ነው። ንፋሷ እኔ አላወራም። አትስሙ ሰውና ወደ እስራኤል ነው ውዴ። ለምን አትሄጂም? እኔ ማሄዳለሁ። መሄድ አይቀርም። የምኖረው ሳኡዲ ነው። ቤት አለኝ ሳኡዲ 11 አመት በመዳም ቤት ነኝ። አሳፈራለሁ። ቤተሰብ ነይ ነው የሚለኝ። እኔ ግን እፈራው ከሀገራችን ጦርነት ከታዩሱን የሚዲያ ገጽ ነው። ሁሉም እንደሚወራ አይደለም። አልፈልግም። ኦኬ ያጫንቺ ደግሞ እኔ ማንም አይደለሁም። እኔ አንዲት ኢትዮጵያዊት ነኝ። ብሔር የለኝም። እምነቴ ኦርቶዶክስ ነው። ከዛ በተረፈ ስም የተወጣላችሁን የለኝም። እኔ ኢትዮጵያዊት ነኝ። ሌላ ስም የለኝም። የምታውቁኝም በዚህ ነው። እንትን ነገር እኔ አይመቸኝም። እሺ እኔ ኢትዮጵያዊት ነኝ። ሌላ ስም የለኝም። እምነቴ ኦርቶዶክስ ነው። አለቀ። 4 ነጥብ። እዛው ላንቺም አልጠቀማል። እኔ አልፈልግም ውዴ። አሁን ልሸቅል ነው። ውጡ። ልሸቅል ነው። ዝፈኝልን። ምን ነበር ዘፈን? ይበላል ይጠጣል። እኔ አላውቀውም እኮ ምንድን ነው የሚዘፈነው? ማፊ ዘፈን ማፊ ምን እኔ ስንት አጣያቴ ላይ ይዘንፋል። ደግሞ እኔ ልዘፍን ነው መላጣ? እኔ አልዘፍንም። ቸች ለአንቺ ምን ጠቀመ? አሳበደሽ እንጂ እኔ አሁን አዳዲስ ነገር አምጥቻለሁ ላስተዋውቅበት። ታፕ ሼር ኮፒ ሊንክ አድርጉ። አስገቢ። ልብስ ልገዛ ነው። ኤቢዲያ አላስገባም። እኔም ፖለቲካ ውስጥ አታስገቡኝ እሺ ጋይስ። እኔ ታውቁኛላችሁ። እኔ ኦርቶዶክስ ልጅ ነኝ። ከአፈር ነው የመጣሁት፣ ወደ አፈር ነው የምመለሰው። ብሔር የለኝም። ሀገሬ ኢትዮጵያ ናት። ዙሮ መግቢያ እናቴ ናት። ከዛ በተረፈ እምነቴ ኦርቶዶክሱን። ከዛ ውጪ እኔ ብሔር ሰው ባወጣልኝ ስም አልጠራ። መጽሐፍ ቅዱሴ ላይ የሌለውን ነገር አልከተልም። እሺ መጽሐፍ ቅዱሴ ባዘዘኝ ነው። እሺ እኔ ዘር ለእህል ነው ብዬ ነው እኔ ማምነው ማለት ነው። ስለዚህ መጽሐፍ ቅዱስ ላይ በሌለው ነገር እኔ አልጣል። ይሄ የኔ አቋም ነው። ከልጅነቴ ጀምሮ ከአፈር እንደመጣሽ ወደ አፈር ትመለሻለሽ ነው እንጂ የተባልኩት የብሔር ግጽል ስም አልተሰጠኝም። እኔ ደግሞ የቤተ ክርስቲያን ልጅ። ኦኬ ለዛ ሰው ባወጣልኝ ስም አልጣል። አገሬ ኢትዮጵያ ናት። ሁሉም ኢትዮጵያ ውስጥ ያሉ እናት፣ አባት፣ እህት፣ ወንድም ሁሉም እናቴ፣ ወንድሞቼ፣ አባቴ ሁሉም ደሜ ናቸው። ክፉ አይንካቸው። ሁሌ ሰላም ይሁኑልኝ። የማንም እናት እንዳታለቅስብኝ። ሌላ ምንም አልፈልግም። እኔ ሌላ እንትን የለኝም። እሺ አይ ሁሉም እናቶች ሰላም ውላችሁ ግቡ። ባትበሉም ባትጠጡም ቆሎ በልታችሁ በሰላም ኑሩልኝ። እሺ እዚህ ፒዛና በርገር እየበላን እዛ ጦሳን ነው። እሺ ሰላም ነው። አሁን ላስተዋውቅ ነው። የእርግሮ የልጅ ጥልሻቅል ጥያቄ አለ። እኔ አልፈልግም። የቤቲ አልፈልግም። እኔ ልሻቅል ነው። ልሸቅል ነው። እናትና አባታችንን
እንኳን አባቴ የለኝም በጊዜ ወስዶብኛል። ያላችሁን ግን በጤና ያቆይላችሁ። እናትና አባቶቻችንን ከዚህ ስንገባ በተለይ አንጣቸው በር ከፍቶ ይቀበሉን። እሱን ነው የምንፈልገው እኛ። ሰላም አግኝተን ሰላም ይኑሩልን። ሳይበሉ ሳይጠጡ ያገኙትን በልተው ጠጥተው እንዲያድሩልን ነው የምንፈልገው እኛ። እሺ አንድ ያለችኝ እኔ እናቴ ናት። ሌላ ማንም የለኝ እኔ። አሁን ሌላ ለዓለም ውስጥ ሳልገባ ኤርግሮር አስተዋውቅ ነው። እንሳቅ። አሁን ኤርግሮር ላስተዋውቅ ነው። አዲስ ነገር አምጥቻለሁ። ድንግልን ዛሬ ያልቀጥል ሙዴዋ አልቀጥልም። አለቅሳለሁ ትንሽ ከቆየሁ። ስለ ቤተሰብ ማውራት ከጀመርኩኝ የአባቴ ጉዳይ ስለማነሳ የአባቴ ጉዳይ ደግሞ ይቺ ሳምንትም ግብ እያደረገኝ ስለሆነ ማልቀስ አይቀርም። ከማለቅስ ደግሞ ልለፈው። ማርያምን የምሬ ነው። እንዲሁም ሆድ እየባሰኝ ነው። ስለዚህ እንለፈው። እሺ ላስተዋወቅ ነው። አሁን እኔ ሁሌ ነው ወድም ይብሰኝ። እኔ አልወድም። አታንሱ። ስለ ፋሚሊ ስነሳ ያመኛል። ህመም አለብን። ስራ ልሰራ ነው። እሺ ሄርግሮ ማለት ነው። ላስረዳችሁ ነው። ሄርግሮ ማለት ነው ያበቅላል ግን ይራግፋል ተመልሶ። ለምን በሉ። ሄርግሮ ከተጠቀማችሁ በኋላ ሄርግሮ ያወጣል። ኦሪጂናሉ ማለት ነው ያወጣል። ግን ከወጣ በኋላ ግን ይራግፋል። ለምን? አጋዥ የለውም ስላችሁ ሄርግሮ ተጠቅማችሁ ኦይል አትጠቀሙም። ኦይል ካልተጠቀማችሁ ደግሞ ሄርግሮ ብቻውን ምንም ማድረግ አይችልም። ቢያንስ ሄርግሮ ተጠቅማችሁ ፈሳሽ ቅባቶች ደግሞ ከጸጉራችሁ ጋር እንትን የሚል ፈሳሽ ቅባት መጠቀም አለባችሁ ማለት ነው። ጸጉራችሁ እንዳይሰባበር ሞር ጠንካራ ውሎ እንዲበቅልና እንዲረዝም እንዲያደርግ ኦይል ከጎኑ ማግኘት አለባችሁ። ግን ብቻውን ሄርግሮ ከተጠቀማችሁ ግን አትችሉም። እንትን ይበቅላል። ከበቀለ በኋላ ደግሞ ይራክፋል። እንትን ይላል ማለት ነው። በቃ እንዴት ይሰባበራል ሂዶ ማለት ነው። ስለዚህ ሄርግሮ ከተጠቀማችሁ በኋላ ግዴታ ኦይል ከጎኑ መኖር አለበት። ኦይል መቀባት አለባችሁ። ኦይል ካልተቀባችሁ ይራክፋል ማለት ነው። ይበቅላል ግን